ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ አማን፣ እኛ ጋር ሁሉ ሰላም ነው። እንዴት ነሽ? አለ ዳኒ፣ እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? ዛሬ በቀን በጠራራ ፀሐይ ትናንትና እንግዲህ አይሾ ስፒድ ኢትዮጵያ ገብቶ በጣም የሚገርም ጊዜያቶችን አሳልፎ ነበረ። በኢትዮጵያ ሪከርድ ሰብሯል። በጣም አብዛኞቻችሁም ደግሞ እንዳያችሁት እጅግ በጣም ደስ የሚል ጊዜ አሳልፎ ነው እሱ። በነገራችን ላይ በትላንትናው ቀን የሚያሳዝኑም ደስ የሚሉም ነገሮች ታይተዋል። ትላንትና አዶናይ እየሰራው በጣም ድንቅ የሆነ ስራ አለ። በጣም የደግነት ጥግ ያሳየበት ቀን ነው። እንደዛውም ደግሞ በጣም የሚያሳዝኑ አንድ ቲሸርት 6,000 ብር በመሸጥ የኢትዮጵያን ገጽታ ያበላሹ ሰዎች ደግሞ አሉ። ስግብግብ ነጋዴዎች ይላቸዋል መንግስት ማለት ነው። ልክ ነው። ያው ትክክለኛ ስም ነው። መንግስትም ባይ እኛም ብለናል እውነት ለመናገር ምክንያቱም ለምን መሰላችሁ ቤተሰብ እንደዚህ ሲሸጥ ኢትዮጵያ ሁሉም ነገር ኮስት እንደሆነ በጣም ውድ እንደሆነ ስለሚያስቡ ከሌሎች ለመግዛት መጥፎ ገጸ ባህሪ ለሀገሪቱ ይሰጣሉ። ገጽ ያበላሻል እንደዚህ ያሉ ሰዎች በመንግስትም እኛ ላይ እንደዚህ ነው እንግዲህ እየጨመሩ እያማረሩ ነው ያሉት። እውነት ይሄ በጣም ከባድ ነው። የኑሮ ውድነትን ኢትዮጵያ ውስጥ እንደዚህ እያደረጉ ያሉት እንደዚህ ያሉ ባለጌ የሆኑ እውነት ለቃሉ በጣም ይቅርታ እንደዚህ ያሉ ነጋዴዎች ናቸውና በጣም የሚያሳዝን ነገር ተፈጥሯል። ሰብአዊነት የማይሰማቸው ነጋዴዎች ትንሽ ከውጭ ለሚመጡ ሰዎች ይሄ ብዙ ጊዜ በነገራችን ላይ እኮ ቱሪስቶችም ሲመጡ የሚደረግ ነገር ነው። በተለይ ብዙዎቻችሁ አስተውላችሁ ከሆነ መስቀል ላይ፣ ጥምቀት ላይ ምናምን ብዙ ቱሪስቶች ወደ ሀገራችን ይገባሉ እና የባህል ስካርቮች እነዚህ የሚንጠለጠሉትን እንጂ ምናምን የሚያማምሩ ባህላዊ እቃዎች እኔና አንተ ሄደን ከምንገዛው 2-3 እጥፍ ለነጮቹ ተጨምሮ ነው የሚሸጥላቸው ማለት ነው። በእርግጥ ያው ገበያውን ለመጠቀም ሊሆን ይችላል፣ ግን ሲበዛ ደግሞ ምን ይሆናል መሰለኝ ትክክል አይደለም። የሀገሪቷን ገጽታ ምክንያቱም አሁን እሱ የመጣው ስም ያጠፋል። እውነት ለመናገር ኢትዮጵያን በትልቅ ዓለም መድረክ ላይ አስተዋውቋል። አይሾ ስፒድ ትላንትና በጣም በሚገርም ሁኔታ በሚሊየንስ የሚቆጠር ሰው ኢትዮጵያን በቀጥታ ስርጭት አይቷታል እና ኢትዮጵያን በጣም እሱ ራሱ ተደንቆበታል። እንደዚህ ድንቅ የሆነች ሀገር ናች እንደ ምናምን ብሏል። በቆንጆቻችንም ተማርኳል። በሀሴት ተማርኮ በሞዴላችን ማለት ነው ሚስ ወርልድ 2025 በሆነችው ሀሴት ደረጀ ተማርኮ እንግዲህ በፍቅር ተማርኮ የፍቅር ጥያቄ ማቅርቦላታል። ፍቅር ነው? አዎ የፍቅር ጥያቄ ማቅርቦላታል። እንግዲህ አስበበታለሁ ብለዋለች። ኮሮናኛ ጃንዘተ በጣም በሚገርም ሁኔታ ደግሞ አንድ ፀጉር ቆራጭ እንግዲህ በርበሬ ለማለት እንትን ያለው እና በጣም የሚገርም አጋጣሚ አጋጥሞታል ትላንትና በማለት እንግዲህ ገፍትረውት ማታ ታኩር ያልተከተበ ውሻ መስላቸውን የገፈተሩት በሚል ሮስት አድርጎታልና እነሱንም ቪዲዮዎች እናያለን። ቤተሰቦች እስቲ ቪዲዮ ትላንትና ምን ተፈጠረ? አይሾ ስፒድ ትላንትና ከሀሴት ጋር ያደረገው ቆይታ በጣም እውነት ለመናገር ጋርዶች ሁሉ በሀሴት ላይ ተማርከዋልና ዋው ኢትዮጵያ በነገራችን ላይ በጣም አኩርታናለች ሀሴት ማለት ምክንያቱም አይሾ ስፒድ ኢትዮጵያ ውስጥ ብቻ ሳይሆን በአፍሪካ ብዙ ሀገሮች ላይ ዞሮ ነው የመጣው። ሌሎች ሀገሮች ላይ እንግዲህ ብዙ ሴቶች እኛ ሲንግል ነን እና እንፈርምልን እያሉ ሲያስቸግሩት ነበረ። ኢትዮጵያ ሲመጣ ግን ለጠየቀው ጥያቄ ወደ ምላሽ ባለማግኘቱ ኢትዮጵያን ሴቶች ወርቅ እንዲሁ በቀላል የማይገኙ መሆናቸውን አሳይተዋል። እኛ ውድ መሆናችንን አሳይታለች። ሀሴት ነው ያሳየችው። ልንኮራበት ይገባል እውነት እንደ ሀገርም እንደ ሴቶችም ደግሞ በነገራችን ላይ ኢትዮጵያ ሴቶች ይሄ በጥናትም የተረጋገጠ ነገር ነው። ኢትዮጵያ ሴቶች በጣም ድንቅና ታማኝ ሴቶች ተብሎ የሆነ እንትን ላይ ወጥቷልና አጨብጭቡ እህቶቼ፣ አጨብጭቡ እንዳይሞቅሽና ይሞቃችሁ እህቶቼ ነው በጣም ነው የምንኮራባችሁ። የምሬ ነው እና ትላንትና እስቲ ከሀሴት ጋር ያደረገውን ነገርና ባህልና ቱሪዝም ደግሞ የሆነ ስጦታ በሀሴት በኩል ለአይሾ ስፒድ ሰጥቷል። ከዛም በኋላ ደግሞ አዶናይ ስፒድ ኢትዮጵያ አንድ ደግሞ አይሾ ኢትዮጵያዊውን ደግሞ በጣም እውነት ለመናገር አዶናይ ማለት አስቡት ኢትዮጵያን ቲክቶከር ኢንፍሉዌንሰር ኢትዮጵያን 2025 አዋርድ የበላ ሰው 4.5 ሚሊዮን ፎሎወር ያለው እንደ ኢትዮጵያ ውስጥ ማንም ከሱ እኩል ፎሎወር ያለው የለም። ይሄናል ዝና ኖሮት እየተገፈተረ ይሄኛ ኢትዮጵያዊን ስፒድ ለማስተዋወቅ ያደረገው ጥረት እውነት ለመናገር በብዙዎች ዘንድ በጣም አድናቆትን አትርፏልና እኔን ሳይል አብሮ ፎቶ ለመነሳት ሳይጋፋ ለዚህ ልጁ መታወቅ አለበት፣ ልታስተዋውቀው ይገባል፣ በጣም ፓወር ያለው ልጅ ነው ምናምን ብሎ ለአይሾ ስፒድ
ሲያስተዋውቁ ነበርና ከጎን ከስሩ ሄዶ ልጁ እንግሊዝኛ ጥረት ቢኖርበትም እንግሊዝኛውን እየተረጎመ ምናምን ነገር ሊያግዘው ሞክሯል ማለት ነው። በቃ ማድረግ ያለበትን በሙሉ አድርጓል። እንግሊዝኛ አለመናገር ምንም እንትን አይደለም። እኛ ኢትዮጵያዊ ነን። ኢትዮጵያዊ ደግሞ በእንግሊዝኛ ስንተኛ ደረጃ ላይ እንዳለን ባለፈው ደረጃ ተሰጥቶናል። ዝቅተኛ እንግሊዝኛ ከሚናገሩ ሀገሮች ዝቅተኛ ኢትዮጵያ ተብላለች እና ከዝቅተኞች መሀል ተቆጥረናል። አፍ መፍቻችን አይደለም። ወይም ደግሞ ባይዘው ኢትዮጵያ እንግሊዝኛ በጣም የማይናገሩት ለምን እንደሆነ ታውቃላችሁ? እኛ ኮሎናይዝ አይደለንም። በቃ የተገዛን ቀኝ ግዛት ውስጥ የተገዛን አይደለም። የተገዙ ሀገሮች ብዙዎቹ እንግሊዝኛ ይናገራሉ፣ ፈረንሳይኛ ይናገራሉ። እንደተገዙት ማለት እንደ ገዢዎቹ በፈረንሳይ የተገዙ ሀገሮች ፈረንሳይኛ ይናገራሉ፣ በእንግሊዝ የተገዙ ደግሞ እንግሊዝኛ ይናገራሉ። ስለዚህ እኛ ደግሞ ያልተገዛን ስለሆንን ለዚህ ነው የራሳችን ቋንቋ ስለሆነ በራሳችን ቋንቋ ነው አፍ የፈታ ነው። ለዚህ ነው እንግሊዝኛ እጥረት ያጋጠመ። ይሄ ደግሞ ችሎታ አይደለም፣ ቋንቋ ማለት ነው። በ3 ወርና በ2 ወር እውቀት አይደለም፣ መግባቢያ ነው። ያው አንዳንዴ እንደዚህ አይነት ቦታ ላይ በእርግጥ የልብህ እንዳትናገር ያደርጋል። ያ ብቻ ሳይሆን በነገራችን ላይ እንግሊዝኛ ቢችል ይሄ ልጅ የበለጠ ለመሰላች ኢትዮጵያን በደንብ የማስተዋወቅ እድል ይኖር ነበር። ምክንያቱም ከልጁ ጋር ከአይሾስፒድ ጋር ቀኑ ሙሉ እጅ ለእጅ ተያይዞ የዋለው እሱ ስለሆነ ኢትዮጵያን በማስተዋወቅ ደረጃ ትልቁን ሚና ይጫወት ነበር። ከና ሴት በላይ ረጅሙን ጊዜ ከአይሾስፒድ ጋር የዋለው እሱ ነበረ እና አለመቻል ደግሞ እንግዲህ ለሱ ለአይሾስፒድ በደንብ ለማስረዳት ሀገሩን እንግዲህ አይደለ አይሾ ኢትዮጵያ ነው አይደል? እሱ ኢትዮጵያን ለማሳየት ነው እሱ እየሞከረ ያለው። ስለዚህ በደንብ ለማሳየት ቋንቋ ቢኖር ኖሮ ጥያቄ የለውም፣ ግን አያስወቅሰውም ለማለት ያለው ወቀሳ አንቅሰውም፣ ግን ቻንስ አምልጦታል። እሱም ለምሳሌ ማለት ነው ይሄን ቋንቋውን ቢችል ኖሮ ለእሱም ጥቅም ነበር፣ የተሻለ ጥቅም ነበር። አሁንም በርታ ነው የምንለው። አዶናይ በጣም ልናደንቅ ይገባል። ሀሴትም በጣም ነው የምናደንቅሽ። እውነት ድንቅ የሆንሽ ኢትዮጵያዊ ነሽ። ልጃችን እውነት አኩርተሽናል። በነገራችን ላይ አንድ ድንቅ የሆነ ሰው ደግሞ እዛ አድዋ ላይ በጣም ሳይለንት የተረጋጋ ኢትዮጵያን እንዴት እንደገለጻት ጠይም የሆነ ሰውዬ ማን እንደሆነ አላወኩም። ብዙ ሰዎች ሲቀባበሉት ነበረ። በጣም ጎበዝ ነው። ድንቅ ስራ ሰርቷል። በነገራችን ላይ ቪዲዮን ሀሴትና አይሾስፒድ ያደረጉትን አንድ ነገር እኒና ቪዲዮ እኒና ከዚያም በኋላ ደግሞ አዶናይ ያደረገውንም ደግሞ እናያለን ማለት ነው። ወደ ቪዲዮ ሀሴት ከባህልና ቱሪዝም ሚኒስቴር የተሰጠው ነው። እንግዲህ ሲመለስ በደንብ ኢትዮጵያን እንደሚጎበኝ እየነገረችው ነው። Why you laughing, bro? Like, all I did was ask you questions, bro. What is he laughing at? You see Ethiopian? Ask him why you laughing. Bro, what's funny, bro? All I did was ask you questions. ጥሩ እድሎችን አግኝቶ ነበረ። እንግዲህ አይሾስፒድ ኢትዮጵያ ጥሩ እድሎችን አግኝቶ ይሄኛው ደግሞ ልጅቷ በጣም ተመሰጠባት ነው። I'm older than you. I turn 21 next week. Wait, wait. She's in 2018. So that means she's still age 28. I think she's a kid. All right, in Ethiopia, I'm 13. But in Ethiopia, you're 20. He didn't. He didn't. No, he meant. Why the heck would you say that? Because we're in the past right now. Ethiopia, it's 2018. You're 13, so you're okay. See, my bad. Numerical numbers, Ethiopia. Let's go. All right. Anyway. Aaron. ተሽኮራማ ራሱ ማለት ነው። በጣም የሚገርም ልጅ እንደሆነ እንግዲህ ማለት በጣም ፌመስ እንደሆነ ቀላል እንዳልሆነ ወደ ኢትዮጵያ ማምጣቱ በጣም ትልቅ ድል ነው ለኢትዮጵያ። በነገራችን ላይ ይሄ ልጅ በጣም በቃ ያቀሳሰረ ነው። በጣም
እድሉ ሊሞክር ነው እንግዲህ ምንም ማድረግ አይቻልም። ይሄ ልብስ ደግሞ በኢትዮጵያ የተሰራ በሌዘር የተሰራ ሸሚዝ ነው። ይገርምሽ። በነገራችን ላይ ትናንትና አይሾ ስፒድ ወደ ኢትዮጵያ በመምጣቱ ኢትዮጵያ የሚለው ስም 8.3 ሚሊዮን ጊዜ እንደተጠራ በዓለም ላይ በጣም ድንቅ ነው። ሸሚዙን ለብሶ ደግሞ ልሞክር እያለ ነው እንግዲህ ሜሲ ሮናልዶ አለች። እሱ የሮናልዶ አድናቂ ነው እና በጣም ተናደደ። ይሄ ጊፍት የተሰጠው ነው መሰለኝ። ከባህልና ቱሪዝም የተሰጠው ነው ማለት ኢትዮጵያን ለማስተዋወቅ ኢትዮጵያ ውስጥ የተመረተ ስለሆነ ማስተዋወቅ ነው። ፕሮዳክት ማስተዋወቅ ስለሆነ ፕሮዳክት እያስተዋወቀ ነው። ምክንያቱም ኢትዮጵያ እንደዚህ ያለ ነገር ታመርታለች። የሌዘር ነው በጣም የራሳችን ምርት ለዓለም ማስተዋወቅ በሀገር ምርት መኩራትን ነው። No, seriously, it takes a lot to actually stand in here and show you whatever you guys are saying. I would shoot at night. Okay, what I gotta do to get that 10? What I gotta do to get that 10? Whatever, just say it. Come back. Come back. Okay, so if I come back, can we go like on a dinner or something? You know? ትልቅ ስራ ነው የሰራችው። እውነት ለመናገር በቃ በጣም በእውነት በጣም ነው ትልቅ ስራ የሰራችው። እውነት በጣም ደስ ይላል። ሀገሯ በደንብ በሚገርም ሁኔታ ሀገሯን አስተዋውቃለች። ልትደነቅ የምትገባ ሴት ናት። እኛም በጣም አድንቀናታል ማለት ነውና ከቁንጅና ባለፈ ለሀገሯም ውለታ ብላለች። ኢትዮጵያን በደንብ አስተዋውቃለች ማለት ይቻላል። ሌላው ደግሞ አዶናይ እንግዲህ እንዴት አድርጎ አይሾ ስፒድ ኢትዮጵያን እንዳስተዋወቀ እናያለን ማለት ነው። ተመልከቱ። እዚህ ጋር መጀመሪያ እንደመጣ ከአይሾ ስፒድ ኢትዮጵያ ጋር እንደተገናኙ ማለት ነው። እንዴት እንዳስተዋወቀው ልንገራችሁ፣ ላሳያችሁ። ያው እዚህ ጋር እንግዲህ አዶናይ ነው ያለው። እዚህ ጋር ቤተሰብ ተመልከቱ። እዚህ ጋር ተጋፍቶ ከጋርዶቹ ጋር እድል ስጠው ምናምን እያለው ነው እና ኢንተርናሽናል ቲክቶከር መሆን ይፈልጋል። ስለዚህ እሱ እንዳሳካለት ነው እየለመነ ነው። አሁን ልጁ ቢችል አስቢ፣ ቋንቋውን በደንብ ቢችል ከአይሾ ስፒድ ጋር በጣም በቃ እዚህ ጋር ነው ቤተሰብ ቋንቋ ይጠቅማል ያለው። የአባቱን ስም እየጠየቀ ነው። ከኋላ ይኸው እየተረጎመለት ነው አዶናይ። እናተ ምክንያቱም መንታ ስለሚመስሉ እየጠየቀ እናትና አባቱን ስም እየጠየቀ It's okay, but look, I'm gonna give you a chance, okay, bro? Give you a chance, bro. Let's all take a picture, bro. Honestly, bro. Wow, እድል ሊሰጠው ነው። በጣም ደስ ይላል። አዶናይ በጣም ጎልደን ሃርት ተብሏል። በዚህ ወርቃማ ልብ ካላቸው ሰዎች አንዱ አዶናይ ነው። አንዱ ነው ተብሏል። እውነትም ይገባዋል። ሌላው ደግሞ በጣም የሚያስቀው በጣም ያሳቀኝ ነው የበርበሩ በጣም አስቆ ነው። በጣም እስቲ እሱን አይታችሁታል ብዬ አስባለሁ። የአዶናይ የእንትና የታኩር ነው በጣም ነው የተመቸኝ። የታኩር መልስ ማለት ነው ላይቭ ላይ በነገራችን ላይ ራሱ ልጁ መቸኮሉ ትክክል እንዳልሆነ ተናግሯል። ራሱ ነው ያጠፋው ልጁ ማለት ነው። ምክንያቱም አያውቁትም፣ እሱን ጋርዶቹ አያውቁት፣ አይሾ ስፒድ አያውቀውም። እሱ ራሱ እንደሄደ በቃ በጣም በማይሆን አገባብ ስለገባ ብሎ ነበረ። ቪዲዮዎችን ከዚህ ፊት እየሰራ ነበረ፣ ግን ያው በራሱ እድሎቹን አበላሽቷል። አንዳንዴ መቸኮል ይጎዳል። እስቲ ነው ቪዲዮውን እንዲህ ነበር ያንገላቱት። እንግዲህ ተቀባበሉት፣ ያውላችሁን እዚህ ጋር ዘረሩት። ከዛም በኋላ እንደገና ደግሞ መጥተው ፖሊሶች ደግሞ ይዘውት ሄዱ። ምክንያቱም ፖሊሶች ደግሞ የሚይዙት የአገሪቷን ገጽታ እንዳያበላሽ ነው። ቸኮልኩ ትንሽ። ያው ደግሞ ሲይዙ እኮ ጓጓው ብለሃል። አይተዋል ቪዲዮ? አዎ ስገባማ እንደዛ እንደ ውሻ እየጮህኩ ነው የገባሁት። ላይክ ከዚህ በፊት እኮ እኔ ኬንያ ላይ ምናምን ስላየው እኮ ነው። ስጠረጥር ያልተከተብከው መስላቸው ነው የያዙ።
ያልተከተበው ይመስላቸው ነው በጣም ወይኔ ኧረ ታኩር የሚገርም ሮስት ታኩር እንግዲህ የተመታ ልጅ ነው። ታኩር እንደ እድሜው አይደለም እንዴት እንደሚመጣለት እንደዚህ ያለ ቃላቶች እንዴት እንደሚመጣለት በጣም እንደ እድሜው አይደለም። ታኩር ሲናገር ጠቃው በጣም ሮስት በጣም ይችላል። ዳኒ ሮስት ነበረ ታኩር ሮስት እንበለው እውነት እና በጣም በደንብ አድርጎ ሮስት አድርጎታል። የተወደዳችሁና እየተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ብዝት ይበል። እንደዚህ ለየት ያሉ ቪዲዮዎች ወደ እናንተ ይዘን እንመጣለን ካሁን በኋላ ማለት ነውና እንገናኛለን። በቀኑም በቀጥሮም እንገናኛለን። ከዚህ በኋላ ቁም ነገር ያላቸው የሚያዝናኑ የሚያስቁ ሁሉንም ወደ እናንተ ይዘን እንመጣለን። እስከዛ በያላችሁበት ሰላማችሁ ብዝት ይበል። ቻው